መከታተልና መስማት የምትችሉ ወዳጆቼ ባካችሁ የምትደረገውን ነገር አድርጉ። ይሄ ላይክ ሼር የሚባለውን አድርጉ፣ ፎሎ አድርጉ፣ ለሁሉም እንዲደርሰው ነው። እኔ በዚህ ንግዲ ምናምን የሚባለው ነገር አልፈልገውም። ግን በቃ ለጠላትም ለወገንም እንዲደርስ ሁላችሁም ላይክ ሼር አድርጉ። በዛሬው ዕለት ዛሬ ታህሳስ 19/04 2018 ነው። አንድ ቪዲዮ አየሁና በጣም ገረመኝ። ጀነራሉ እባካችሁ ፋኖን አላምኑን እያለ አዳራሽ ምንም ማንበብ መጻፍ የማይችሉ ስለ ፖለቲካው ምንም የማይገባቸው ከማረስና ከመቆፈር ውጭ ሌላ የማያውቁ እነሱን ሰብስቦ ከዛ ውጭ ደግሞ የራሶቹን ውሎ አበል እየከፈለ የሚሰበስባቸውን ሰብስቦ ሲያስጨዋቸው ቆየና እባካችሁ ሸኔ ሞፈርና ቀንበር ተሸክሞ ወደ ነው ሸኔን ያስገቡት፣ እናንተስ እንደዚህ ለምን አታደርጉም እያለ ሲለምን አየሁ። ይሄ ጄኔራል እንግዲህ ፈክሮ የገባ ጄኔራል ነው። አማራ ክልል ላይ ተመልከቱልኝ ዝም ብላችሁ። ኦነግ ሸኔ እጅ እንዲሰጥ እኮ ያደረጉት ሴት ልጅ እናትና ሕፃን ቀንበር ተሸክመው ባስ ብለው ነው እንዲያስገቡ ያደረጉት። እናንተ ስለምን ይሄን ፈጠራ ትፈጥሩም? ለሰላም ስትሉ፣ ለአንድነት ስትሉ፣ ለፍቅር ስትሉ፣ ለመኖር ስትሉ እንግዲህ እንደሰማችሁት ነው። እኔ መድረክ ላይ ቆሞ ወይም ተቀምጦ ማይክ ዞ የሚያለቅስ ሰው ለመጀመሪያ ጊዜ ይሄን ያዩ፣ ለዛውም ጄኔራል ተብዬው ማለት ነው። በነገራችን ላይ ይሄ ሰውዬ ምርኮኛ ነው እና ልክ ያጀ ሰጠው ትዝ እያለው እኮ ነው ፋኖ ነገ የሚማርከኛል ብሎ ማለት ነው። ሊቀርልህ ነው አንተ ከካምሪ አይቀርልህም። ኦነግ ሸኔን እኮ ሴቶች ነው የማረኩት። ተባካችሁ እናንተም ቀንበርና ሞፈር ይዛችሁ ሆዳችሁ ለምኑልን። ኦነግ ሸኔን እኮ ሴቶች ነው ለምነው ያስገቡት። እናንተም ሞፈር ቀንበር ለምን ይሄን ሲስተማት እንደዚህ የሚባል ነገር የለም። የአማራ ሕዝብ እኮ ለሽምግልና አይደለም የቀረበው። ጥያቄው ግልጽ ነው። በቃ አሁን ለዚህ ዶማ ጀነራል የምነግረው እኔ የአማራ ሕዝብ የተወሰዱብን አርስቶች፣ መሬቶች፣ ዳር ድንበሮች ይመለሱልኝ ነው ያለ። መተከል በመተከል ሄደው ለቤንሻንጉል የተሰጠው መተከል፣ በወልቃይት እነ ራያ ለትግራይ የተሰጠው በአጠቃላይ ለሱዳን የተሰጠው በአጠቃላይ ለኦሮሚያ በሸዋ የተሰጠው ይመለስልኝ ነው ያለ። ሌላ ጥያቄ እኮ የለውም። በቃ ምንም ሽምግልና ቀንበር ሞፈር መያዝ ማሸከም አያስፈልግም። አዳበሳቸው ታስረው የተሰቃዩ ያሉ የአማራ አንቂዎች ጋዜጠኞች ይፈቱ ነው ያለ። ፍትህ ይዝፈን ፍትህ ነው ያለ የአማራ ሕዝብ። ልጆቻችን በየሄዱበት እየታፈኑ እየተረሸኑ ስለሆነ ይሄ ይቁም ነው ያለ። በቃ ይሄን መመለስ እኮ ግልጽ ነው። ዝም ብለህ አታጨብጭብ። ስለዚህ የአማራ ሕዝብ ጥያቄው ግልጽ ነው። ሽምግልና አይደለም፣ ምንም ሽምግልና የሚፈታው ነገር የለውም። ሽምግልና ነኝ እያልክ የምትንዘላዘል የአማራ ሰው ደግሞ እረፉ ብያለሁ። ይቆረቁራቸዋል። ፋኖ ማሸነፉ አይቀርም፣ ሊዘገይ ይችላል። እርግጠኛ ሆኜ 100% የምነግርህ ፋኖ ማሸነፉ አይቀርም። ነገ ከነገ ወዲያ ይሄን የተናገርክበት ምላስህን ትታዘበዋለህ። ተመልሰህ የራስ ምላስ እባብ ይጠመጥማል፣ አንገት ላይ ይጠመጥማል። በዛሬው ዕለት አብይ አህመድ ኤርትራን አጎንብሶ ያመሰገነበትን ቪዲዮ ነው የማሳያችሁ። እንግዲህ ዛሬ ብልጽግና ፋኖ ከኤርትራ ከቋሚ ጠላቶቻችን ጋር እየሰራ ነው ምናምን፣ ወራዳ ምድረ ወራዴ። እስኪ አብይ ያለውን ስሙት እስኪ። ታሪክ አይረሳውም። ይህን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ታሪክ አይረሳውም። ይህን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ታሪክ አይረሳውም። ይህን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ይሄ ነው እንግዲህ ታሪክ አይረሳውም። የኤርትራን ሕዝብና መንግስት በደንብ ማመስገን መቻል አለብን ያለ ራሱ አብይ አህመድ ነው። እኔ የብልጽግና ከርሳሞች ምድረ ከርሳ ሃይማኖት የለሽ ትናንትና የገንዛ መሪህ እንዲህ ጎንበስ ቀና ብሎ ያመሰግናትን ኤርትራን እንዴት ነው ዛሬ ባዳ የምታደርጓት ነው? አራት ሌሎና በቃ ለሆዳችሁ እድሜ ዘላለማችሁ ለሆዳችሁ ትገዙ ትኖሩ። እስኪ ሰው ይታዘበኛል፣ ህዝብም ይታዘበኛል በሉ እስኪ። በእናንተ ቤት አሁን ፋኖን ማጥላላታችሁ አብይንም እኮ እያስጠላችሁት ነው ጎበዝ።
አብይም እኮ ለኤርትራ ህዝብና መንግስት ጎንበስ ቀና ብሎ አመስግኗል። ከቲፒኤልኤፍ ጋር በነበረው ውጊያ ማለት ነው። እና ዛሬ እንዴት ነው ኤርትራ ቋሚ ጠላታችን የምትሆነው? ቋሚ ጠላታችን ከሆነች እንግዲህ ፋኖ ከትግል ከመጀመሩ በፊትም ኤርትራ ጠላታችን ነበረች ማለት ነው። እና እንዴት ነው ዛሬ ተመልሶ የኤርትራ ህዝብ ጠላት የሚሆንን? እነደናቁር አፈር ብሎ አፈር ያብላችሁ። እንደው መሳቂያ ሆዳም ተሰብስበህ እንኳን ፋኑን ጥሎብሃል።